أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا صدق الله العظيم. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكل وشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسكهيف درس يستمر قويتال. دار الكبرى انقدي أهم دقمو بأينة لي يهوني تلاقي عدد ديس باكيج وتشنيزو ودنا أنت بك والوال. የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። بسم الله الحمد لله رب العالمين الصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين اللهم اجعلنا من أهل القرآن الذين هم أهلك وخاصتك. السلام عليكم ورحمة الله وبركاته. كبراتنا كبراني من بر تي في مال القرآن بيتسوت ريتناتشو عندما سنبتاتشو
ረመዳናችሁ ጥሩ እንደነበረ ተስፋ አደርጋለሁ። እንግዲህ በረመዳን ምክንያት ያው ረመዳን የቁርአን ወር ነው አይደል? በዚያ ምክንያት ፕሮግራማችን የተወሰነ ረፍት አድርጎ ወደ እናንተ ደግሞ ተመልሷል። ኢንሻአላህ ረመዳናችሁ በድጋሚ ጥሩ እንደነበረ ተስፋ አደርጋለሁ። ረመዳናችን አላህ ይቀበልን። ማል ቁርአን እንግዲህ እንደምታውቁት ኦልሞስት ከተጀመረ አመታት ተቆጥረዋል። የተለያዩ ቁርአናዊ መሰናዶችን እያዘጋጀ የበለጠ ከቁርአን ጋር እናንተን ለማቀራረብ ጥረት እያደረገ የሚገኝ ፕሮግራም ነው። በፕሮግራሙ ቁም ነገር እያገኛችሁ እንደሆነ የበለጠ ወደ ቁርአን ለመቅረብ እንግዲህ በር እየከፈተላችሁ እንደሆነ ተስፋ አደርጋለሁ። ዛሬ እንግዳ አይኖረንም። ከኔ ጋር የተለያዩ ሀሳቦችን እናነሳለን። እንዲሁም ደግሞ ዓለማችን ላይ ትልቅ አሻራን ካሳረፉ የቁርአን ምሁሮች መካከል የአንድ ሰው ታሪክን ደግሞ በዶክመንተሪ መልክ የምትቃኙ ይሆናል። ከኔ ጋር ቆይታ እናደርግና ዶክመንተሪውን ደግሞ መጋብዛችሁ ይሆናል። በዛሬው ቆይታችን እንግዲህ ከረመዳን እንደመመለሳችን እስኪ ቁርአን አካባቢ ያሉ የተለያዩ ሐሳቦችን እናንሳ። አላህ Subhanahu Wa Ta'ala እንግዲህ ረመዳንም ጌታ ነው። ከረመዳንም በኋላ ያሉ ወራቶች የ12 ወር ጌታ ነው። አላህ ረመዳን ላይ ለኛ ቅርብ እንደሚሆነው ሁላ ከረመዳንም ውጪ ባሉ ወራቶች ለኛ ቅርብ ነው። አላህ Subhanahu Wa Ta'ala ረመዳን ላይ ባለው ወር አብዝተን የሱን ቃል እንድናነብለት ስናነብም እንደሚመነዳን ሁሉ በሌሎችም ወራቶች በዚያው መልኩ ይመነዳናል። طيب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ የቁርአን ሱራ ሸየበትኒ ይላሉ። እንደውም አንድ ብቻ አይደሉም፣ ሌሎችም አሉ። ሸየበትኒ ሁዱን ወአኸዋቱሃ፣ ሁድና እህቶቿ እኔን እኮ ሽበት እንዳወጣ አደረጉኝ ይላሉ። ይህ የሆነበት ምክንያት ዑለማዎች በጣም ብዙ ትንተናዎችን ብዙ ሐሳቦችን ሰንዝረዋል። ብዙ ዑለማዎች ካነሷቸው ጉዳዮች መካከል በሱረቱል ሁድ ላይ የተጠቀሱ ሐሳቦች ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሸብቱ ሽበት እንዲያወጡ ያደረጋቸው። ኢና ሰኑልቂ ዐለይከ ቀውለን ሰቂላ ብሏቸውም አይደል እኛ ባንተ ላይ ከባድ የሆነ ቃልን እንጥላለን እናወርዳለን እንዳላቸው። ቁርአን በጣም ከባድ ነው ሐሳቡ። የእውነት የተረዳውና ኢሚቴት የሚያደርገው ላዳመጠውና ለመኖር ለሞከረ አካል እኮ ቁርአን ኃይሉ በጣም ከባድ ነው። ከነዚህ ደግሞ ቁርአን ላይ ካሉ ከባድ ሐሳቦች መካከል ፈስተቂም ከማ ኡሚርት የሚለው ነው። እንደታዘዝከው ጽና። ኢስቲቃማ በጣም ከባድ ከሚባሉ እስልምና ላይ ካሉ ትእዛዛቶች መካከል ነው። ኮንቲኒቲ ቀጥ ብሎ ሁሌም በነበርንበት ፔስ ላይ መቆየት እስልምና ከባድ ከሚባሉ ነገሮች መካከል ነው። የሰብር ቁንጮም ኢስቲቃማ ነው። ምናልባት ይህን ሐሳብ ሰምታችሁት ላይሆን ይችላል። ነገር ግን ከዚህ በፊት ደጋግሜ በዚህም መድረክ በሌሎችም መድረኮች እንዳነሳሁት በቁርአን ሰብር 4 ደረጃዎች ናቸው ያሉት። ከነዚህ 4 የሰብር ደረጃዎች መካከል ጣሪያው ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ኢስጢባር የሚባለው የሰብር ደረጃ ነው። ኢስጢባር ደግሞ ማለት ሙዳወማ ማለት ነው። መቆየት እዛ ላይ ቋሚ የሆነ አቋምን መያዝ ማለት ነው። ሰላትን ስግድ እሷም ላይ ጽና ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። የተጠቀመው ቃል ምን የሚለው ነው? ኢስጠቢር ወስጠቢር ዐለይሃ የሚለው ነው። ስለዚህ ረመዳን ላይ የነበርንበትን ፔስ እንደው ምናልባት በረመዳን ጀው ውስጥ የረመዳኑ ሙቀት ያሃ ምናምን ላይኖር ይችላል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እንደሚሉን ከስራ መካከል አላህ Subhanahu Wa Ta'ala በላጩ አንሶም ቢሆን ቀጣይነት ያለው ደዋም ያለው ነው ይላሉ። ስለዚህ ስራችን ቁርአን በብዛት እንቀራ ነበረ። ቁርአንን ለመረዳት እንሞክር ነበረ። ቁርአንን ለማጣጣም ኢሚቴት ለማድረግ እንሞክር ነበረ። በቁርአን ተለذذ ለማድረግ እንሞክር ነበረ። ይሄ ነገር አሁንም ቢሆን ኢስቲቃማው መቀጠል መቻል አለበት። ይሄ በጣም ኢምፖርታንት ፖይንት ነው። የመጀመሪያው ፖይንት እንግዲህ ከረመዳን መመለስ ማለት ቁርአን ለቤተሰቦቹ የሚያስተላልፈው ማለት ነው። ሁለተኛው ኢምፖርታንት ፖይንት ደግሞ ረመዳን ላይ ከጀመርናቸው ነገሮች መካከል ወይ ምን ጀምር በጣም በተደጋጋሚ የተለያዩ መድረኮች ላይ ሲነሱ ከነበሩ ነገሮች መካከል የቁርአን ዊርድ እንዲኖረን ማድረግ ነው። at the same time ደግሞ የተደብር ቁርአንን የማስተንተን የተወሰነች እንኳን ዊርድ እንድናደርግ የሚል ነው። እኔ እንደው والله አለም ከሚመስሉኝ ነገሮች መካከል አላህ Subhanahu Wa Ta'ala በመልእክተኛው አንደበት ከአላህ Subhanahu Wa Ta'ala ቃል አንዲትን ፊደል ስናነብ በ10 ነው የሚባዛለን። አንዳንዴ ደግሞ እስከ 700 ሊሄድ ይችላል። በዚህ ልክ የሱን ቃል ማንበብ
ለምንድነው ምንዳው ከሌሎች ነገሮች ተለይቶ ልኩም ብዜቱም የታወቀው? እንደሚታወቀው ቁርአን ላይ በጣም በሺ የሚቆጠሩ ቃላቶችና ፊደላቶች ናቸው ያሉት። طيب ከነዚህ መካከል አንደኛውና ትልቁ ብዙ ዑለሞችም የሚስማሙበት ሐሳብ እኔም በጣም የሚማርከኝ ሐሳብ ሰዎች ላንተ የመጣልህ ሐሳብ ላንተ የወረደልህን መልእክት በተደጋጋሚ ምን እንዳገኝበታለሁ አጀር አገኝበታለሁ ደሞዝ አገኝበታለሁ ወደው ይጠቅመኛል ብለህ ስታነበው በኋላ ላይ ደግሞ ይህ ጉዳይ ህይወትህ ላይ ተጽዕኖ ምንድነው ተብለህ ትጠይቃለህ። ምንድነው ሚለኝ ወደሚል ጥያቄ አልፈን ከዛ በኋላ እሱን ወደ ማስተንተን ከዛ እሱን ማስተንተን ብቻ ሳይሆን ያ አስተንትኖት ደግሞ ህይወታችን ላይ ተጽዕኖ ኖሮት ወደ ስራ ተቀይሮ ወደ ስራ መቀየር ብቻ ሳይሆን ያ በአስተንትኖት ምክንያት የመጣው ደግሞ ወደ ስራ መቀየር ወደ ህይወታችን ዲፎልት ማለት በቃ ኖርማል ህይወታችን ምን መራው በቃ ነብዩ ሰለላሁ ዐለይሂ ወሰለም እንደተባሉት እናታችን አይሻ ሲገልጻቸው ካነ ኹሉቁሁ አልቁርአን ኹሉቃችን ምግባራችን በቃ ኖርማሊ አንድ ሰው ማለት አስቦት ምናምን የሚያደርገው ነገር ሳይሆን ሳያስበው ለምሳሌ ሳናስብ ፈገግ እንላለን ሳናስብ ኸይረኛ እንሆናለን በቃ እኮ ተፈጥሮዬ እንደዚህ ነው ምንለው ነገር አለ አይደለ ተፈጥሮዬ እንደዚህ ነው እስከነል ድረስ ቁርአን ማንነታችን እንዲሆን ነው የመልእክተኛው አለይሂ ሰላቱ ወሰለም አስተምህሮ። ይሄ ደግሞ ተርኒንግ ፖይንት ነው። ምን ረመዳን ላይ ቁርአንን አብዝተን እናነብ ነበር። ቁርአን ደግሞ ስናነብ አስር እንመነዳ ነበር አንዳንዴ በ700 ይህ ጉዳይ ገፋፍቶን ቁርአንን ወደ ማስተንተን ቁርአንን አስተንትኖ ወደ ህይወት ወደ ማምጣት ቁርአንን የህይወት መመሪያ አድርጎ ዲፎልት ወደ ማድረግ እንድንጓዝ ነው። ስለዚህ ሌላኛው ሁለተኛው መልእክት ምንድነው? በዛሬው ቆይታዬ ረመዳን ላይ የጀመረውን የቁርአን ዊርዳችን አደራ ትንሽም ቢሆን ቀንሰነውም ቢሆን እንቀጥለው። መቀጠል ብቻ አይደለም ደግሞ ቁርአንን ማንበብ ብቻ አይደለም ካነበብነው ሊሆን ይችላል ከሚማርኩን ሱራዎች መካከል ሊሆን ይችላል ሐሳባቸውን የመረዳት ሐሳቡን የማጣጣምና የማስተንተን ዊርድ ይኖራል ልምድ ፕሮግራም ማለት ነው። ለምሳሌ ኢንሻአላህ በዚህ ሳምንት ውስጥ እንትና የሚባለውን ሱራ 2 ሰፋ ብቻ መልእክቱን ለመረዳት ቪዲዮችን በሱ ዙሪያ ለማየት አላህ Subhanahu Wa Ta'ala በነዛ የቁርአን ገጾች አማካኝነት ምን ሊለኝ እንደፈለገ ለማጥናት እሞክራለሁ የሚል ፕሮግራምና ፕላን ካሁኑ ማድረግ ሳንድቅ ጀው በደንብ ከረመዳን ሳንድቅና ከረመዳን ስሜት ሳንወጣ በፊት ሁለተኛ በጣም ኢምፖርታንት ፖይንት ነው። ሌላኛው ረመዳን ላይ ከነበሩ ነገሮች መካከል ግንዛቤ ለማስጨበጥ በተለያዩ አቀራሮች ነው ቁርአን የወረደው ሲባል ሰምታችኋል ብዬ አስባለሁ። ምንድነው ጉዳዩ ምናምን የሚለውን የተወሰነ ሐሳብ ልስጣችሁ ስትሰሙ ግር እንዳይላችሁ። ለምሳሌ እኔ ረመዳን ላይ አንዳንድ ቀናቶች ላይ ሰው እንደው በቃ እኛ በባህሪያችን ከሰማነውና ከለመድነው ነገር ውጪ እውነት ያለ አይመስልንም። እውነት አለ ብቻ ሳይሆን ሌላ ተጨማሪ ነገር ያለ አይመስልንም። በፊቅህም ለምሳሌ በተለምዶ የሻፊዒያ መዝሐብ አካባቢ ላይ የኖሩ ሰዎች ሌሎች መዛሂቦችን ሲሰሙ በቃ ምንድነው አንተ ዲን ነው ምንድነው የማለት ቴንደንሲ ያለን በቃ የተፈጥሯዊ ነገር ነው ኖርማል ነገር ነው። ነገር ግን አሁን የቴክኖሎጂ ጊዜ ነው ነገሮች በጣም ለሰዎች ግልጽ የሆኑበት ጊዜ ነውና ጠላቶች በዚህ መንገድም እኛን አታክ እንዳያደርጉን ሁለተኛ ደግሞ ይህ ጉዳይ ደግሞ የቁርአንን እርስ በርስ የመሞላላት እርስ በርስ ማዕናውን የማስዋብ አንዱ አቀራር ሌላኛውን አቀራር እንደሚሞላ አሳያቸዋለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደሚታወቀው ሁለት የነሱ ባልደረቦች ተጣልተው መተው አስታርቋቸዋል። የተጣሉበት ምክንያት ምንድነው? አንደኛው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ሰሃባ ሌላኛውን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቢ በሌላ መንገድ እሱ ከለመደው አቀራር በሌላ መንገድ ሲቀራ ሰማውና ምንድነው ቁርአን ብለህ አንተ ምናም ብሎ አንገቱን አንጠልጥሎ ይዞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሄደ። ያ ረሱላህ እስኪ እስሙት ይሄ ሰውዬ እንዴት እንደሚያነብ ቁርአኑን እኮ አበላሸው ምንድነው የሚለው? ከዛ ነብዩ ሰለላሁ ዐለይሂ ወሰለም አረጋጉትና አንተም ቅራልኝ ብለው እሱን ማስቀሩት ሀከዛ ኡንዚለት ያኛውም ሰሃቢ እንዲቀራርጉና ወሀከዛ ኡንዚለት ብለው መልእክት ለሁለቱም ምንድነው አስተላልፉላቸው እንዲሁም አረጋግጡላቸው። ምንድነው ፖይንቱ? ከዚያ ምን አሉ? ኢነ ሀዘል ቁርአን ነዘለ ዐላ 7 አህሩፍ ይህ ቁርአን በሰባት መንገዶች ወረደ። ይህም አላህ Subhanahu Wa Ta'ala እዝነቱን የሚያሳይ ረሂምነቱን የሚያሳይ ሐሳብ ነው። ከምን አንፃር መሰላችሁ? እኛ በተለያየ አካባቢ ላይ ምን ኖር ሰዎች ኖር ይችላል። ለምሳሌ በአማርኛ እንኳን ብቻ ብናስብ
አማርኛ የተለያየ አካባቢ ላይ ይነገራል አይደለ? የተለያየ አካባቢ ላይ አማርኛ ሲነገር አንድ ቦታ ላይ የተወሰነ ቃላቶች ይቀያየራሉ እዚህ ቦታ ላይ ከሚነገረው። አንዳንድ ቦታ ላይ የዘዬ መለወጥ አለ። ዘዬ ማለት ቃሉ ራሱ ነው ተመሳሳይ ነው፣ ነገር ግን ለምሳሌ ዲየ ምናምን ምናምን እንደዚህ ብቻ ዘዬው ትንሽ ቀየር ይላል። አንዳንድ ቦታ እኛ አዲስ አበባ ላይ የምናገረው አማርኛና ወደ ጎንደር አካባቢ፣ ወደ ጎጃም አካባቢ፣ ወደ ወልዲያ አካባቢ ወይ ወደ ወሎ ይለያያል። ማለት ዘዬው ይለያያል ቃላት ከመለያየት በተጨማሪ። ልክ አረብኛውም እንደዚያ ነው። አረቦች እንደምታውቁት በጣም ብዙ ህዝቦች ናቸው፣ ብዙ ነገዶች ናቸው። የተለያየ ትልቅ ግዛት ነው አረቢያ እንደምታውቁት። ስለዚህ የተለያየ አካባቢ ያሉ ሰዎች ዘያቸው ስለሚለያይና በዚህ ወጥ መንገድ አንብቡ በሉ ቢባሉ ስለሚከብዳቸው አላህ Subhanahu Wa Ta'ala ያው እነሱን በነሱ ቋንቋ እንዲሆንም ስለመረጠው ቁርአን ይህንን አደረገ ማለት ነው። በተለያየ መንገድ እንዲነበብ አደረገ ማለት ነው። ከነዚህ መካከል አሁን ላይ እኛ በተለምዶ ሰባቱ አቀራር ሲባል እንሰማለን። ከፍ ደግሞ ሲል አንድ ሰው ስፔሻላይዝ ሲያደርግ ደግሞ ወደ 10 ይሄዳሉ። እነዚህ 10ሩም አቀራሮች ሁለት ዘጋቢዎች አሏቸው። ሁለት ለምሳሌ አንድ ሸኽ አለ። ከአንዱ ሸኽ ሁለት ሰዎች ትልልቅ ማለት ብዙ ተማሪዎች አሉት፣ የሁለቱ የሰሙት ነው በጣም መሽሁርና ታዋቂ የሆነው ማለት። ስለዚህ ከዚህኛው መንገድና ከዚህኛው መንገድ እየተባለ ይነበባል ማለት ነው። ስለዚህ ይሄንን ስትሰሙ ይሄንን ስታዳምጡ ግር እንዳይላችሁ እንዳይረብሻችሁ። አንዳንድ ቃላቶቹ ቀይር ሲሉም ብዙ የሚፈጥረው ነገር የለም፣ እንደው የበለጠ የሚሞላ ነው። ከዚህ በፊትም አንድ ፕሮግራም ላይ አንስቻለሁ። ለምሳሌ አንድ ሲምፕል ምሳሌ ልስጣችሁ። ሱረቱል ሁጁራት ላይ ያ አዩሀ الذين آمنوا إن جاءكم فاسق بنبأ فتبينوا። ለምሳሌ እኛ የምንቀራው ሪዋየት ሐፍስ አና ዓሲም الإمام ዓሲም فتبينوا የሚል ነው። በሌሎች ደግሞ ዘገባዎች ስንመለከተው ፈተثበቱ ይላል። ማዕናውን ስናየው ተበዩንና ተثቡት ኦልሞስት እርስ በርስ የሚመጋገቡ ናቸው። ምን ማለት ነው? እናንተ ያመናችሁ ወይ አንድ ሰው ወሬን ይዞላችሁ ሲመጣ ምን አድርጉ? አረጋግጡ። ተበዩን ማለት ማረጋገጥ፣ ተثቡትም ደግሞ ማለት አማርኛው ማረጋገጥ ነው። ተግባባን? አንዱ አንዱን የሚደግፍ ነው የሚሞላ ነው ማለት ነው። በሌላ የቁርአን አያ ለምሳሌ ሲምፕል ለምሳሌ ልስጣችሁ። በሱረቱል አንዓም ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ካዱ ሰዎች አላህ ሲያብራራ فإنهم لا يكذبونك ولكن الظالمين بآيات الله يجحدون ይላቸዋል። እነሱ እኮ የሚሉት ነገር እንደሚያስጨንቅህ እናውቃለን። قد نعلم إنه لا يحزنك الذي يقولون የሚሉት ነገር አንተን ስምህን የሚያጠፉበት ነገር ሁላ እነሱ አለማመናቸውን እንደሚያስጨንቅህ እናውቃለን። ነገር ግን فإنهم لا يكذبونك ያለው የኛ አቀራር ነው። እኛ የምንቀራበት لا يكذبونك ብለን ነው። ሌሎች ሪዋያዎችን ለምሳሌ ስንመለከት فإنهم لا يكذبونك كذبنا أكذب ነው ዲፍረንሳቸው። لا يكذبونكና لا يكذبونك ማለት አንተ ይዘኸው የመጣኸው ነገር ውሸት ነው አይሉም ማለት ነው ትርጉሙ። فإنهم لا يكذبونك ደግሞ ማለት አንተ ውሸታም ነህ አይሉም። አንተ እውነተኛ ሆነህ ውሸትን ልትናገር ትችላለህ፣ በዛም አይጠረጥሩህም። አስልህም አንተን ውሸታም ነው ይሰይም አይሉም። መልእክት ቁርአንን ማያስተባብሉን አንተም ውሸታም ነህ አይሉም። አያችሁት ምን ያክል እንደሚያምር? ነብዩንም ውሸታም አይሏቸውም፣ ቁርአንም ውሸት ነው አይሉም። ነገር ግን ولكن الظالمين بآيات الله يجحدون ችግራቸው በአላህ Subhanahu Wa Ta'ala አያዎችና ተአምራቶች በደለኛ የሆኑ ሰዎች፣ አመፀኛ የሆኑ ሰዎች ምን የሚሉ ናቸው? የሚክዱ ናቸው። يجحدون በቃ ያያችሁት እንዴት እንደሚያምር። እነዚያ ሰዎች በዛ ሲያነቡ ምንድነው የምትለው? ቁርአኑን አበላሽው ምናን የሚሉት ነገሮች እንዳይመጡ አንዳንድ እንደዚህ አይነት ጭምጭምታዎችን ስሰማ ስለነበር ይህንንም አንደርስታንዲንግ ለማስተካከል ያክል ነው። طيب ስለዚህ ሐሳቡን ስንጠቀልለው 3 ነገሮችን ብለናል። ረመዳን ላይ ኢስቲቃማ ነበረን፣ ጥሩ ፔስ ላይ ነበርን። አሳነሰነውም ቢሆን ከረመዳን በኋላ መቀጠል። ሁለተኛው ደግሞ ከረመዳን ላይ ከስናረጋቸው የነበሩ ነገሮች ዊርዶች ምናምኖች አሉ አይደለ? እነዚህ ነገሮች አሁንም መቀጠል በምን መልኩ? በተለይ ደግሞ ቁርአንን ከመረዳትና አንደርስታንድ ከማድረግ በኩል። ሶስተኛው ኢምፖርታንት ፖይንት ደግሞ ይሄ ከአቀራር ጋር በተያያዘ ያለውን ኮንፊውዥን ማስተካከል ነው። አሁን ባለው መልኩ እንድታስቡት ነው። የዛሬው መልእክት ይሄንን ይመስል ነበር። ቁም ነገር እንዳገኛችሁበት ተስፋ አድርጋለሁ። ፕሮግራማችን ላይ ሐሳብ አስተያየት ካላችሁ በ9282 ኤምኪውን በማስቀደም ለማል ቁርአን እንግዲህ ግብአት የሚሆኑ ሐሳቦችን ማበረከት ትችላላችሁ። ፕሮግራማችን ላይ ደግሞ ቢቀርቡ ማል ቁርአን ላይ መቅረብ አለባቸው ብላችሁ የምታስቧቸው
እንደው በታሪካቸው ሐሳባቸው ቢደመጥ ብላችሁ የምታስቧቸው ነው ወንድሞች እንዲሁም እህቶች ካሉ እዚሁ ባስቀመጥኩላችሁ ኮድ በ9282 የሚክውን በማስቀደም ስማቸውን እንዲሁም አድራሻቸውን ላኩልን ኢንሻአላህ ዶክመንተሪ እንከታተላለን ከረመዳን በኋላ ተመልሰናል ማል ቁርአን ደምቆ ይቀጥላል ወሰላሙ አለይኩም ወራህመቱላሂ ወበረካቱ